አርቲስት ሜላት ነብዩና አርቲስት ሄኖክ ድንቁ በድጋሚ ታረቁ። አርቲስት ማክዳ አፈወርቅ በትዳር የተፈተንኩ ስትል ተናግራለች። አርቲስቷ በትዳሯ እንድትፈተን ያደረጋት ጉዳይ ምንድነው? የንስር አይን የመሰሉ አይኖቿን ልታጣ እንደነበረም ተናግራለች። በዝርዝሩ ውስጥ እንነግራችኋለን። ሃይማኖቷን ለመቀየር ጫፍ ያደረሳት ምክንያት ምን ይሆን? ለካ ሰው እንደዚህ የሚፈተናል የሚያስብሉ ከባድ ፈተናዎች ተደራርበውባታል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም የምትገኙ ውድ የጎጆ ሾው ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን እናመሰግናለን። እስከ ፍጻሜው አብራችሁን ስትቆዩ ስለ ማክዳ አፈወርቅ ከዚህ ቀደም ተሰምተው ተደምጠው የማያውቁ ነገሮችን የምንነግራችሁ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በትዳሯ መካከል ምን እንደተፈጠረና እንዲሁም አይኗን ለማጣት ጫፍ ደርሳበት የነበረውን ጉዳይም አጋርተናችሁ እብደት ወይም ሞት የሚሉ ብቻ ምርጫዎችን የያዘ ህመም ውስጥ እንደነበረችም የምናጋራችሁ ይሆናል። አሁን ላይ በእንባ እየታጠበችም ሃይማኖቷን የመቀየር መንገድም በዝርዝር ውስጥ እንዳስሰዋለን። በአጠቃላይ የማክዳ ህይወት በፈተና የተሻገረችውን የህይወት መንገድና ስቃዮቿን የማክዳ ስም ሲጠራ የሚታወሰንና ወደ አእምሯችን ቀድሞ የሚመጣው ወይም አጠቃላይ የሰራቻቸው ድንቅ ፊልሞቿ ላይ ይወስደናል። ልጅነቷ፣ ቁንጅናዋን፣ ፈገግታዋን በተለይ ለየት ባለው ድምጿ እናስታውሳታለን። እንዲሁም ማሰሪያ የሆነውን በእንባ የታጀቡ ገጸ ባህሪዎቿን እናስታውሳለን። የማክዳ እንባ በፊልሞቿ ላይ ብቻ የምትወክላቸው ገጸ ባህሪያቶች ብቻ የሚቆም አይደለም። የግል ህይወቶቿም እጅግ ፈተና የተደራረበባትና በብዙ መከራና ስቃይ ውስጥ ባለቤትም ነች። የተወለደችው በመዲናችን በአዲስ አበባ ሲሆን የመጀመሪያ ልጅም ነች። ከሷ በታች 3 ወንድምና እህቶችም አሏት። ለዚህም ብዙ ኃላፊነቶችን የምትወስደው እሷ እንደሆነች ተናግራለች። ገና በልጅነቷ አባቷን ያጣችው ማክዳ ያደገችው በእናቷ እጅ ሲሆን እንደ አባት በብዙ የሚቆጣጠራትና የሚንከባከባት ደግሞ አጎቷ ነበር። ታዲያ ማክዳ ዩኒቨርሲቲ ከገባች በኋላ በርካታ ፈተናዎች ይደራረቡባት ጀመር። በዚሁ የዩኒቨርሲቲ ተማሪ በነበረችበት ጊዜ በርካታ ፊልሞችን በመስራት እውቅናንና ተወዳጅነትን ብታተርፍም በሌላ በኩል ደግሞ ትልቅ ፈተና ተጋረጠባት። ዩኒቨርሲቲ ትንሿ ኢትዮጵያ ተብሎ የሚጠራው በዚህ ምክንያቶች ነው። ከተለያዩ ቦታዎች መሰባሰባቸው፣ በተለያዩ እምነት ያሉ ሰዎች በአንድ ግቢ ከዛም አልፎ በአንድ መኝታ ክፍል መገናኘታቸው ታዲያ የተለያዩ እምነቶች የተለያዩ ሰዎች ላይ በመጫን በሚደረጉ እንቅስቃሴዎች ውስጥ ማክዳ የዚህ ተጠቂ ለመሆን በቃች። አእምሮዋ ላይ ብዙ ጥያቄዎች ተፈጠሩባት። ተወልዳ ያደገችበትን ኦርቶዶክስ ሃይማኖትን መጠራጠርና የሐሰት አስተምሮ እንደሆነ ያለው ነገር ጥያቄ እየፈጠረባት መጣ። ሃይማኖቷን ለመቀየርም ጫፍ ደረሰች። የማክዳን ሁኔታ የተረዳች ወላጅ እናቷም ማኪ ተረጋጊ፣ የተወሰነ አሁን ያለሽበትን ሃይማኖት በደንብ ተረጂው፣ ያልገባሽ ጥያቄም ካለ የሃይማኖት መምህሮችን ጠይቂ፣ ያኔ ልክ እንዳልሆነ ካወቅሽ ወደ መራሽ ሃይማኖት ሄጃለሽ ስትል ምክር ለገሰቻት። ከዛም የእናቷን ምክር በመቀበል መጽሐፍ ቅዱስ ማንበብ ጀመረች። ጥያቄዎችንም የሃይማኖት መምህራኖችን በመጠየቅ እውነቱን ተረዳች። ሃይማኖት መቀየር የሚለውን ሐሳብ ፈጽሞ ስህተት መሆኑን ተገነዘበች። እውነተኛውም ቀጥተኛውም ሃይማኖት ኦርቶዶክስ መሆኑን ስትገነዘብ በዛው በቤቱ ጸናች። ከልጆቹ አባት ጋር የተገናኘችበት መንገድ የተለመደ አይነት አይደለም። ፈገግ የሚያስብልና ውሃ አጣጭም እንደዚህ ይገኛል እንዴ የሚያስብል ነው። ከማክዳ በእድሜ ብዙም የማይርቀው አጎቷ በጥቅ ይቆጣጠራት ነበር። ማክዳ ከጓደኞቿ ጋር የምሽት መዝናኛ ስፍራዎች ላይ ስትገኝ ማን እንደነገረው ሳላውቅ ያለሁበት ቦታ አንጠልጥሎ ይወስደኛል ስትል ትናገራለች። ችግሩ ከመዝናኛ ቤት አስወጥቶ ወደ ቤት አልነበረም የሚወስዳት። ገና ሩጠው ያልጠገቡ የሱ ጓደኞች ወዳሉበት የመዝናኛ ስፍራ ነበር የሚወስዳት። ታዲያም ከጓደኞቹ መካከል አንዱ የነበረው ሄኖክ አሁን የልጆቹ አባት የሆነው ማለት ነው በተደጋጋሚ ሲያያት
ትመቸዋለች፣ እሷም እንደዛው ይመቻት ነበር። ከዛም ይግባባሉ። ከእንደዚህ አይነት ነገር እጠብቃታለሁ ብሎ ያሰበው አጎቷ ለራሱ ጓደኛ አሳልፎ ሰጣት። የማክዳንና የሄኖክን የፍቅር ግንኙነት በሰማ ጊዜ በጣም ተናዶና ነገሩ አይሆንም ቢልም በሁለቱ መካከል የነበረው ፍቅር አይሎ ስለነበር ሊለያዩ ግን አልቻሉም። በመጨረሻም አማራጭ ስላልነበረው ፈቀደና ተጋቡ። ከዛም በኋላ ግን ሌላ የህይወት ፈተና ገጠማት። ገና በልጅነቷ የመጀመሪያ ልጇን ወለደች። የማክዳ ልጅነት ከመውለዷ ጋር በተያያዘ የሚመጣ የሆርሞን መዛባት ከሰውነት ክብደት ጋር መጨመር ተያይዞ በከባድ ዲፕሬሽን ላይ ወደቀች። በሰዓቱ ዝናዋ ጫፍ ላይ የደረሰ የተለያዩ ፊልሞችን እንድትሰራ በሚተለተሉላት ጊዜ ወልዳ ቤት መቀመጧን ፈጽሞ መቀበል አልቻለችም። ይህም ይረብሻት ጀመር። በቃ ህይወት ያበቃ እንደዚህ ነው የምሆነው በሚል ጥያቄ ውስጥ ወደቀች። በዚህም ደግሞ የባለቤቷ ፍቅር እንደቀነሰ ተሰማት። በዚህም ምክንያት ከባለቤቷ ጋር መግባባት ተሳናት። ከባለቤቷ ፍቅር አጥቻለሁ የሚለው ስሜት ውስጧን በጣም ስለረበሻትና በእነዚህም ነገሮች ባለቤቷን ተጠያቂ በማድረግ ለምን ከዚህ ሁሉ ስቃይ ውስጥ ሆናለሁ ብላ በማሰብም ለመፋታት ተወስናለች። እንደዚህ አይነት ከባድ ውሳኔዎችን ከመወሰኗ በፊት አንድ ልምድ ነበራት። ማክዳ ለተወሰነ ጊዜ ከፈጣሪ ጋር በገዳም ማሳለፍና መንገዷን እንዲመራት መጠየቅ። ታዲያም አርምሞ ውስጥ ለ7 ቀን በቆየችበት ጊዜ በመጨረሻም ህልም አየች። ትዳሯን እንዳትፈታ የሚያደርግ ህልም ማለት ነው። ከዛም ባለቤቷን ስላልተረዳችው እንጂ ባለቤቷ ፍቅር ቀንሶባት እንዳልሆነ ተረዳች። ሌላኛው የህይወቷ አስቸጋሪ ጊዜ በሷና በእናቷ ላይ የነበረው አስቸጋሪ ህመም ነው። እናቷ በድንገት በከፍተኛ ህመም ውስጥ ይወድቁና ፓራላይዝድ በመሆን ለረጅም ጊዜ በአልጋ ላይ ይውላሉ። ምንም እንኳን የማክዳ ቤተሰቦችም ራሷንም ጨምሮ በሕክምናው ዘርፍ ያሉ ቢሆንም የእናቷ የህመም ሁኔታ ለመረዳት ግን ከበዳቸው። ህመሙ ከካንሰር ጋር የተገናኘ ቢሆንም የሚታዩት ነገሮች ግን ከሚረዱት በላይ ይሆንባቸዋል። እናቷ አይኗ እያየ ሰውነቷ እየተቀየረ ሚሞሪያቸውንም ሉዝ እያደረጉ ሲሄዱ የህመሟን አለመረዳትና በእናቷ ላይ እየሆነ ያለው ከፍተኛ ለውጥ እጅግ ረበሻት። እግዚአብሔር ሆይ ካልዳነች አታሰቃያት ውሰዳት ብላ እስከ መጸለይም ደርሳ እንደነበር ትናገራለች። በመጨረሻም ላይ ከፍተኛ ስብራት እንደፈጠረባትና ለህይወት ያላትም አመለካከት እንደተቀየረባት ትናገራለች። ከዛም ፈተና የማያጣት ማክዳ እሷ ደግሞ በከባድ ህመም ውስጥ ወደቀች። የመጀመሪያው ፓኒክ አታክ የሚባል ህመም ነው። ስሜቱ የማይገለጽ ሲሆን በድንገት የሚፈጠር እንደሆነ ተናግራለች። መኪና እየነዳች ወይም እንደተኛች ድንገት ሰውነቷ መታዘዝ ያቆማል። ወደ ህክምና ስትሄድ ምንም አይነት ህመም እንደሌለባት ትነገራለች። ህመሙ እንደ ፎልስ አላርም ሲሆን ሊያምሽ ነው እያለ ስሜትን መፍጠር ነው። ሰዎች ልትሞት ነው ልታብድ ነው እስከ ማለት ደርሰውም እንደነበረ ማክዳ ትናገራለች። ከዚህ ሁሉ በኋላ እሰየው ደህና ሆንኩኝ ወደ ራሴ ተመለስኩኝ ባለችበት ጊዜ ደግሞ ሄዴክ በሚመስል የተጀመረው ህመም በውስጡ ኃይለኛ ፍሉድ እንዳለና ነርቧንም እንደተጫነውና 5ኛ ደረጃ ላይም እንደደረሰና እንዲሁም አይኗን ልታጣ እንደምትችልም ይነገራታል። በህይወቴ አዲስ የማየው ነገር አይኖርም ብላ እግዚአብሔርን እንደ ፍቃድ ይሁን ብላ በህንድ ሀገር ህክምና በማድረግ በፈጣሪ ታምር ደህና ሆና መጣች። እሰይ ደህና ስለሆንሽ እኛም ደስ ብሎናል ማኪ። አርቲስት ሜላት ነብዩና ሄኖክ ድንቁ ድጋሜ ወደ ፍቅር ህይወት እንደገቡ ውስጥ አዋቂ የሆኑ ሰዎች ሹክ ብለውናል። ሄኖክ ድንቁ ከተለያዩ ሴቶች ጋር የሚያደርገው የፍቅር ግንኙነት ማሬ ሆዴ የምሳሳልሽ የምሞትልሽ እያለ በተደጋጋሚ የሚናገራቸው የፍቅር ቃላቶች በመውጣታቸው በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ መከራረማቸው የሚታወቅ ነው። ታዲያም ከሜላት ጋር በፍቅር ግንኙነት ውስጥ በነበሩበት ጊዜ የያዘባትን የራቆት ቪዲዮ ገንዘብ ካልከፈልሽ ቪዲዮን እለቅብሻለሁ እያለ የተለያዩ ዛቻዎችንና ማስፈራሪያዎችን ይልክባትም ነበር። ሆኖም ግን አሁን ላይ ያ ሁሉ ጥል በፍቅር ተሸነፈና
ፍቅር አገርሽቶባቸው ወደ ነበረው የፍቅር ህይወታቸው እንደተመለሱ ሰምተናል። በዚህም ሜላት በቤተሰቦቿ ከፍተኛ የሆነ ትችትና ወቀሳ እየደረሰባትም እንደሆነ እንዴት ያን ሁሉ በደል ፈጽሞብሽ ይቅርታውን ተቀብለሽ ወደ ፍቅር ውስጥ ትገቢያለሽ በማለት ከቤተሰቦቿ ጋር በከባድ ጥል ውስጥ እንዳለች ሰምተናል። ጉዳዩን ይፋ እንዳይወጣ በጣም ጥንቃቄ ብታረግም አንድ የቅርብ ጓደኛዋ ግን ነገሩን ይፋ ወጥታዋለች። በሀገር ውስጥም በውጭም የምትገኙ ውድ የጎጆ ሾው ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ እያልኩ ለዛሬ እዚህ ጋር አበቃው።